በእግር ኳስ ታሪክ ሁሉም ክለቦች አይረሴ የውድድር ዓመት አላቸው። አርሰን ቬንገር ምንም ጨዋታ ሳይሸነፉ በአርሰናል ዋንጫ ያሸነፉበት፣ ጆዜ ሞሪኖ በኢንተር ሚላን፣ ፔፕ ጋርዲዮላ በባርሴሎና እንዲሁም ደግሞ በማንቸስተር ሲቲ ያሳለፉት ዓመታቶች ይነሳሉ። ወደ ማንቸስተር ስንመጣ በ1998-99 የማይረሳው ዓመት ብዙዎች ያንን ዓመት ያነሱታል። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ተጀመረ። እዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ የምንቆይ ይሆናል። እንደምን አለ እዮብ? እንዴት ነህ ቤካ? አለን። እንግዲህ ሪትም ስፖርት የተለያዩ የጨዋታ ታክቲካል እንዲሁም ደግሞ ከጨዋታ በኋላ ያሉ የሚነሱ ነገሮች እናነሳለን። አሁን ኢንተርናሽናል ብሬኮች ላይ እንዲሁም ደግሞ እንደዚህ የዝውውር ወቅት በሚሆንበት ጊዜ ታሪካዊ ነገሮች እናነሳለን እና ዛሬ እንግዲህ ማንቸስተር ዩናይትድን ሰፋ አድርገን የምንዳስሰው ይሆናል። እንግዲህ ያን ታሪካዊ ትሬብል ዛሬ የምናነሳ ይሆናል። በዚህ አጋጣሚ በጣም በብዙ ዝግጅቶች አይደል ዶክመንተሪዎችንም ሆነ የተለያዩ ዶክመንቶች በማገላበጥ ጨዋታዎችን በመመልከት ነው የሰራናቸው እና ከመቼውም ጊዜ በላይ አድማጮቻችን ላይክ እንዲያደርጉ፣ ሼር እንዲያደርጉ፣ ለእግር ኳስ ወዳድ በሙሉ እንዲያደርሱ በዚሁ አጋጣሚ መናገር ፈልጋለሁ። ሰብስክራይብም በሚገባ ዮባ እንግዲህ ሪትም ስፖርታችን በኢቢሲ እንዲሁም ደግሞ በኢቢሲ ስፖርት ዩቲዩብ ቻናል ላይ ላይክ ኮሜንት እያደረጉ ሀሳባቸውን ይስጡ። ዛሬ ማንቸስተር ዩናይትድን እንመለከታለን። ፕሪሚየር ሊጉ እየቀረበ በሚመጣበት ወቅት ደግሞ ሌሎች ታሪኮችንም በሪትም ስፖርት የምናነሳ ነው የሚሆነው ማለት ነው። ወደ 1998-99 ውድድር ዓመት እንሂድና ዮባ እንግዲህ ካጀማመሩን ጀምር እስኪ። ምናልባት የውድድር ዓመቱ ሲጀምር ዩናይትድ ምን አይነት አቋም ነበረው ወይስ እንዴት ነበረ? እንግዲህ ይሄ የ98-99 ታሪክ ለኔ እንግዲህ እስካሁን ባለኝ መረዳት ወይም ደግሞ እንደዚህ ምናልባት አንድን የውድድር ዓመትን ለይቶ ወስዶ በተቻለ መጠን በመልሶ ኳሱን መመልከት ይኖርብናል። ነገር ግን እስካሁን ባለኝ እድሜም ልትለው ትችላለህ ወይም መረዳት የ1998-99 አይነት ታሪክ በእግር ኳስ ታይቶ ያውቃል ወይ ብዬ በጣም ይቸገራሉ። ያነሳቸው አሉ የፔፕ ጋርዲዮላ ቡድን ደሞስት ፐርፌክት የሚባለው ቡድን ነው። የባርሰሎናው ቡድን ኢንቪንዚብል አንድ ጨዋታ ሳይሸነፍ ነው ያሸነፈው የአርሰን ቬንገር ቡድን። ሌሎችም እንደዚህ ፐርፌክት የሚባሉ 98-99 ላይ የዩናይትድን ታሪክ ግን ስንመለከተው ፐርፌክት የሚባል አይደል። አንድ ዓመት ወደ ኋላ ተመልሰን የተወሰነችን ታሪክ እናንሳ። እንግዲህ በ97-98 የውድድር ዓመት ቤካ አርሰናል በአርሰን ቬንገር ስር የኤፍኤ ካፕ እና የፕሪሚየር ሊግ ሻምፒዮን መሆን ችሏል። በዚህ ዓመትም የፈርጊ ቡድን ያለምንም ዋንጫ ነው ያጠናቀቀው። ስለዚህ ክረምቱን በጣም በብዙ ወቀሳዎች ነበረ የዩናይትድ ስብስብ ያሳለፈው። የእንግሊዝ ሚዲያዎች እንደምታውቀው እንዴት እስካሸነፍክ ብቻ ነው ክብር የሚሰጠ በዛ ሀገርና ዋንጫዎችን የፈርጊ ቡድን ቢያሸንፍም ነገር ግን አንደኛ በአውሮፓ መድረክ ላይ ምንም አይነት ዋንጫ አላመጣም። በፈርጉሰን ስር ለመጨረሻ ጊዜ ወይም ለመጀመሪያም ጊዜ በሰር ማት በዝቢ በ1966 ነው ዋንጫውን ማሳካት የቻለው። ስለዚህ ዓመታት ተቆጥረዋል። ፕሪሚየር ሊጉን ማሳካት ቢችልም በዛ ዓመት ደግሞ ቬንገር ሚዲያውን የተቆጣጠረበት ጊዜ ነበር በዛ ክረምት። ከዛም ውጪ 1998 እንደምታስታውሰው ዓለም ዋንጫ የፈረንሳይ ያሸነፈችው ዋንጫ ነው። እንግሊዝ የወደቀችበት መንገድ በጣም ከባድ ነበር ከአርጀንቲና ጋር የዴቪድ ቤካምን ፔናልቲ የምናስታውሰው ነው። እንዲያው በጣም አጨቃጫቂ የነበረ ጨዋታ ነው። ስለዚህ ዴቪድ ቤካም በቀይ ካርድ በመውጣቱ ወደ ዩናይትድ ፕሪሲዝን ሲመጣ እጅግ ከፍተኛ የሆነ ወቀሳዎች፣ ተቃውሞዎች ሲመጣ ነበር እና ይሄ 99 በሚለው ዶክመንተሪ ላይ ኔቭል እንደዚህ ይላል። በጣም ጥሩ ያልሆነ የፕሪሲዝን ዝግጅት ነበር የጀመርነው ይላል ሲያስታውስ ወቅቱን እና ደጋፊዎች ቤካም ላይ ይጮሃሉ። ከዛ ደግሞ ስለ አርሰን ቬንገር አዲሱ የጨዋታ ስልት የሚወራበት ፋሻል ኤክስፕሬሽን ወይም በፊቱ የሚገልጽበት መንገድ ራሱ መማረሩን ያሳይ ነበር። ይሄ እንዴት ነው የአመጋገብ ስርዓታችን ይላሉ፣ የጨዋታ መንገድ ምን ማለት ነው የሚል ነገርን በፊቱ ራሱ ስታየው ነበር እና በማንቸስተር ዩናይትድ እና በአርሰናል መካከል ያለው ፉክክር በደንብ ይሄ በዓለም ዙሪያ እየታወቀ የመጣበት ወቅት ነበር እና የዩናይትድ አጀማመር ከፕሪሲዝን ጀምሮ ጥሩ የሚባል ነበር ማለት አይቻልም። በኋላ የአንዲ ኮል በዛው ዓመት በ97-98 ጥሩ አቋም ላይ ስላልነበረ ፈርጊ ዮርክን ያመጣበት ጊዜ ነበር። ስለዚህ የአንዲ ኮል ቦታ እንዴት ነው የሚሆነው፣ ሁለቱን አንድ ላይ ማጫወትስ ይችላል የሚለው ገና ያልተፈታ የቤት ስራ ነበር። በኋላ ውድድሩ ተጀመረ። እንግዲህ ዩናይትድ አሽቆልቁሎ ነው የጀመረው ማለት ይቻላል። የሹማይክል አቋም
በእጅጉ የወደቀበት ብዙ ጨዋታዎች ላይ ዋጋ ያስከፈለበት ቀጥታ ሊድ ቱ ጎል የሚባል አይነት ቀጥታ የሆኑ ችግሮችን ሲፈጥር የነበረበት ወቅት ነበር። በኋላ ላይ ሽንፈቶች መደራረብ ጀመሩ። በአርሰናል 3-0 በሆነ ውጤት ነው የተሸነፉት። በነገራችን ላይ በሊጉ 10ኛ ደረጃ ላይ ተቀምጠዋል። ለዛ ነው እኔ ትሬብሉ ይሄ እንዴት ነው ለጥ ያለ መንገድ አልነበረም። በእግር ኳስ ታሪክም እግር ኳስ እንዲወደድ የሚያደርገው ይሄ ነው። ታሸንፋለህ አታሸንፍ አይታወቅም። እያንዳንዱ ጨዋታዎች ወደ በኋላ የምናነሳቸው አሉ። እያንዳንዱ ጨዋታዎች ላይ ማንቸስተር ዩናይትድ አሸንፋለሁ ወይስ አላሸንፍም በሚል መንገድ ላይ ነበር የተጓዘው እና በዚህ መንገድ ነበር የጀመረው። የሰር አሌክስ ፈርጉሰን ቆይታ ራሱ አጠራጣሪ የነበረበት ዓመት ነው። ሰር አሌክስ በተለይም 97-98 የውድድር ዓመት 2 ዋንጫዎችን በአርሰናል ከተነጠቁ በኋላ ከፍተኛ የሆነ ጫና ውስጥ ገብተዋል። ኮንሰንትሬሽናቸውን አጥተዋል። ምናልባት ይበቃቸዋል በማንቸስተር ዩናይትድ የተባለበትም ዓመት ነበር። በራሳቸው በደጋፊዎች ጭምር ጥርጣሬ ውስጥ የገባበት ይሄ የፈረስ ግልቢያ ላይ ብዙዎች ያነሱታል እንዲያው እና በዚሁም ዶክመንተሪ ላይ ስንመለከተው ሰር አሌክስ በአብዛኛው ፈረስ ግልቢያ በጣም የሚወድ አሰልጣኝ ነው እና እዚህ ቦታ ላይ ብዙ ጊዜውን ያሳልፋል። የእግር ኳስ አምቢሽኑን አጥቷል የሚል ነገር የሚነሳበት ነበር። በኋላ የውድድር ዓመቱ ሲጀምር ደግሞ በጣም በአሳቻ ሰዓት ማለት ይቻላል ብሪያን ኪድ እጅግ ብዙ ነገሮችን ከሱ ጋር ይሄ ፈርጊ ቤቢስን አብሮ ያሳደገው ብሪያን ኪድ የተባለው የምክትል አሰልጣኙ ለቆ ሄደ። ይሄ በጣም ትልቅ የሆነ አደጋ ነበር ለማንቸስተር ዩናይትድ በዛ ዓመት። እንግዲህ ተመልከት፣ የአንዲ ኮል አቋም ወርዷል፣ የሽማይክል አቋም ወርዷል። ሮይ ኪን ከዛ ዓመት በፊት በነበረው ዓመት ማንቸስተር ዩናይትድ ዋንጫውን ሲያጣ ከፍተኛ ጉዳት ደርሶበታል። ምናልባት የሃላንድ አባት ነበር ጉዳቱን አድርሶ እና እንዲሁም ጉዳቱን ካደረሰበት በኋላ ሄዶ ተናግሮታል ነገርና በኋላ ኪኖም ይበቀላል። ግን በዛም ዓመት ዋንጫውን ለማጣታቸው በትልቁ ከሚነሳው ነገር አንዱ የሮይ ኪን በዚህ መንገድ ጉዳት ማስተናገድም ነው። ስለዚህ ተመልከት፣ ሲዝኑን ሲጀምሩ የሮይ ኪንን ጉዳት አነሳን። ገና እያገገመ ነው። የኮል ብቃት ኮል እንዲሁም ወደ ሰር አሌክስ ሄዶ ራሱ ቤንች መሆን አልችልም ቤስት ነው መሆን ያለብኝ ሲል ኦቨር ቤንች ነው ያወረደው። ሰር አሌክስ በነገራችን ላይ አንዱ በአመታት መካከል ድንቅ የሚባልን ጊዜ እንዲያሳልፍ ያደረገው ይሄ መልበሻ ቤት የመቆጣጠር አልሸነፍ ባይን የሆነውን ቡድን እንዴት ነው ለማስቀጠል የሚያደርግበት ጥረት በጣም ትልቅ። የምትጫወተው በነገራችን ላይ ብቃትህን እስካስመሰከርክ ብቻ ነው። አቋምህ ከወረደ ወረደ። ስለዚህ አሁን እዚህ ጋር በዋናነት ልናነሳ የምንችለው የሰር አሌክስ ፈርጉሰንን ይሄ የሰው ኃይል አስተዳደር፣ በተለይም ኮል አልቀመጥም አለው፣ ኦቨር ቤንች አደረገው። ወደ ኋላ ላይ ደግሞ ታሪኮችም ይነሳሉ። 1995 ለምሳሌ ኤሪክ አንቶና ያንን ይሄ የኩንጉፉ የሚመስለው ድብድብ ካካሄደ በኋላ ኤፍኤው ከመቅጣቱ በፊት ያን የመሰለው ወሳኝ ተጫዋች ፕሪሚየር ሊጉን ያመጣላቸውን ተጫዋች አመቱ ሙሉ ነው የቀጡት። እንዲሁም በኋላ ላይ ኤፍኤው የበለጠ ቀጣው። ያንን ዋንጫ በብላክበርን ተነጥቀናል ብሎ የሚያምነው ሰር አሌክስ በካንቶና ለመኖሩ አንዳንዴ ዋጋ እያስከፈለህ ራሱ ለዲሲፕሊን ትልቅ ቦታ መስጠት አለብህ። መልበሻ ቤቱን ራስ መቆጣጠር አለብህ። በኋላ ዘሊዲንግ የሚባለው መጽሐፋቸውም ላይ ሰር አሌክስ ከሚያነሱት ነገሮች አንዱ መልበሻ ቤትን ያልተቆጣጠረ አሰልጣኝ ከድል እንደራቀ ነው ማሰብ ያለበት ይላል። 2013 ሌላኛው የሚያነሱት ታሪክ ነው። በብላክበርን ሮቨርስ በገና ሰሞን ላይ ጨዋታ ነበራቸው። በኋላ ከጨዋታው በፊት ምን አረጋገጡ? 3 ተጫዋቾች ከከተማ ወጥተው መዝናናታቸው፣ ልምምድ ላይ ከሌላው ተጫዋቾች የበለጠ ልምምድ አሰሯቸው። በኋላ ከጨዋታው ውጪ ነው ያደረጓቸው። በዛ ጨዋታ ማንቸስተር ዩናይትድ ብዙ ጉዳቶች ነበሩበት። እነዚህን ተጫዋቾች ደግሞ ባለማስገባቱ የበለጠ ችግር ውስጥ ገብቶ 3-2 በሆነ ውጤት ተሸነፈ ማንቸስተር ዩናይትድ። አመቱ መጨረሻ ላይ ያቺ የአጉዌሮ ጎል እና ማንቸስተር ሲቲ ለመጀመሪያውን ዋንጫ ያሳካበት በፈርጊ ጊዜ እንግዲህ ጩኸታሞቹ ጎረቤት እያሉ የሚጠሯቸው የመጀመሪያው ዋንጫ ያሳካበት ነው እና ለዲሲፕሊን የተከፈለ መስዋዕትነት ነው። ነገር ግን እነዚህን 2 ዋንጫዎች ዲሲፕሊን ላይ በጣም ጠንከር በማለታቸው ቢያጡም ብዙ ዋንጫዎችን ደግሞ በዲሲፕሊን በመጽናታቸው አግኝተዋል ብዬ አስባለሁ። በኋላ እንግዲህ ሲዝኑ በዚህ መንገድ ነው የጀመረው። ቤካ እንዴት ነው ይሄ ሶፍት የነበር አልነበረም።
ብዙ ውጣ ውረዶች ነበሩት። ሰር አሌክስ ከመልቀቅ ጀምሮ እስከ ጉዳቶች ብዙ እየቀጠሉ የነበሩ ነገሮች ነበሩ ማለት እንችላለን። ቤካ አዎ ዮባ እንግዲህ በሚገባ ያው እንዳልከው ብዙ ትላልቅ ክለቦች የምንላቸው ይሄ የተንሳለጠ ለምሳሌ ፔፕ ጋርዲዮላ ባክ ቱ ባክ በለው ቻምፒየንስ ሊግን በዛ ወቅት ሲበላ ያለ መሸነፍ ሂደቱ በጣም ቡድኑ ሙሉ የተሟላ ያለ ጉዳት ማንሳት ይቻላል። ከዛ ባለፈ ደግሞ እብደት የተሞላባቸው ጨዋታዎች ነበሩ። ደግሞ በጣም በርከት ያሉ ሞመንቶች የነበሩት ጨዋታዎች ነበሩ በዛ ጊዜና ወደ እነሱ ጨዋታዎች እስኪ እንለፍ። አሁን ለጥ ያለ አይደለም የ98-99 የማንቸስተር ዩናይትድ ድል ስንል ከሚነሱበት ነገሮች አንዱ ይሄ የፈርጊ ቤቢ አደገና ዋንጫዎችን ፕሪሚየር ሊግን አነሳና ቻምፒየንስ ሊግን በተደጋጋሚ ይወድቅ ነበር። ይሄ ቡድን በዶርትሙንድ ወድቋል። በ1996-97 ሰሚ ፋይናል ላይ በሞናኮ አዌ ባገባ በሚለው በ97-98 ወድቋል። 93-94 በጋላታ ሳራይ ይሄም እንግዲህ በአዌ ጎል ባገባ በሚለው ያልተሳተፈባቸዋል። ለምሳሌ ከቻምፒየንስ ሊግ ካለመሳተፍም በላይ በግሩፕ ስቴጅ ደግሞ ይወደቀባቸዋል በ1994-95። ስለዚህ ሰር አሌክስ በዛ ዓመት ሲመጣ በመጀመሪያ የቻምፒየንስ ሊግ ጫና አለበት። ስቲቭ ማክላረን ኦብሰሽን ነበረው ይለዋል። ቻምፒየንስ ሊግን የማሸነፍ የአውሮፓ ምርጡ ቡድን ለመባል ቻምፒየንስ ሊግን ማንቸስተር ዩናይትድ ማሸነፍ አለበት። ይሄ በመጀመሪያ ሸክም ነው። ከዛ በኋላ ያነሳናቸው ሸክሞች አሉ ደጋግመን ያነሳናቸው። ስለዚህ በዚህ መንገድ ነው ሲዝኑ እየቀጠለ ያለው። ከዛ በኋላ ደግሞ ማንቸስተር ዩናይትድ እነዚህን 3 ዋንጫዎች ለማሳካት ከፊቱ የአውሮፓ ሀያላን ቡድኖች አሉ፣ የፕሪሚየር ሊጉ ላይ ያሉ ሀያላን ቡድኖች አሉ። የዮርክ እና የኮል ጥምረት እንዳልኩ አልመጣም ገና። ዮርክ ነበር የሚሰለፈው፣ በኋላ ላይ ነው መላመድ የጀመሩት። እንዲሁም ኮል ከሜዳ ውጭ መገናኘት ጀመርን ይላል። ከዮርክ ጋር ማውራት ጀመርን፣ መቀራረብ ጀመርን። ይሄ ደግሞ ወደ ሜዳ ውስጥ ማደግ ጀመረ። ጨዋታዎችን በዚህ መንገድ ማሸነፍ ጀመሩ። ቀስ በቀስ ቡድኑ መገንባት ጀመረ። የሮይ ኪን ብቃት በኋላ ላይ እናነሳዋለን። በጣም ትልቅ የሆነ የመሪነት ብቃት አለው። ምክንያቱም ማንቸስተር ዩናይትድ በጠቀስኩልህ ዓመታት ከቻምፒየንስ ሊግ በተደጋጋሚ ሲወድቅ፣ እንዲሁም አንዳንዶች ኤሪክ ካንቶና ገና በ31 ዓመቱ እግር ኳስን ለማቋረጥ አንደኛው ምክንያቱ እሱ ዲዛየር አጣሁ ይላል፣ ፍላጎት አጣሁ ይላል፣ ለእግር ኳስ በቃ እንትኔ አለቀ ይላል። ነገር ግን እነዚህ ተደጋጋሚ የአውሮፓ መድረክ ሽንፈቶች፣ ምክንያቱም ዩናይትድ ዶሚኔት ማድረግ ጀምሯል። ፕሪሚየር ሊጉን ደጋግሞ እያነሳ ነው። በአውሮፓ መድረክ እየሄደ ፌል ያደርጋል። ካንቶና ከእግር ኳስ እንዲሰናበት አድርጎታል። ስለዚህ ይሄ ሁላ ጫና ማንቸስተር ዩናይትድ ፕሪሚየር ሊጉን እንኳን ቢያሳካ ቻምፒየንስ ሊግ መች ነው የሚያሳካው የሚለው ነገር አለ። ይሄ ሁላ ጫና ተይዞ ነው እንግዲህ መሄድ የተጀመረው። በኋላ እንዳልኩ ዮርክና ኮል ጥምረታቸው ጀመረ። ጎሎች መቆጠር ጀመሩ። ብዙዎች ያነሱታል። ራሱ ዮርክ ይናገራል። አንድ የተለወጠ ነገር አለ ከ5ኛ ዙሩ የሊቨርፑል ጨዋታ በኋላ። ይሄን ጨዋታ ተመልክቼዋለሁ። እንግዲህ ምንም እንኳን በጊዜው ባንኖርም አሁን እንደምታውቀው በተለይ የኤፍኤ ካፕ ዩቲዩቦች ላይ ይጭናል። ኤፍኤ ካፕ ጨዋታዎችን ከፈለግ የሚደረጉበት ዓመት ላይ ራሱ ይጭናል እና የሊቨርፑልና የማንቸስተር ዩናይትድ ጨዋታ ነገሮችን በጥሩ የቀየረ ዓመት ነው። በዛ ዓመት ለተቀየሩት ነገር እንደምታውቀው በሊቨርፑልና በማንቸስተር ዩናይትድ መካከል ያለው ፉክክር ብዙ ዓመታትን አስቆጥሯል። ስለዚህ ማንቸስተር ዩናይትድ በፍጹም መሸነፍ አይፈልግም። እነ ዴቪድ ቤካም ይናገራሉ። ገና በልጅነታችን ማንቸስተር ዩናይትድን ወክለን በኤፍኤ ካፕ ፋይናል ላይ ዌምብሌይ መገኘት ነው ህልማችን። አብዛኞቹ እንግሊዛውያን በዚህ ስሜት ላይ ነው እና ጨዋታው ተጀመረ። እንግዲህ ጨዋታው ሲጀመር የሮቢ ፎለር በታሪክ የምናውቀው ተጫዋች የባሎንዶር አሸናፊው ማይክል ኦዌን በጣም በድንቅ ሁኔታ እንግዲህ የመጀመሪያውን ጎል ኦዌን አስቆጠረ። እንግዲህ በኋላ ላይ ነው የሚጀምረው ታሪኩ። ማንቸስተር ዩናይትድ እንዲሁም በዛ ዓመት ላይ ካየኋቸው ጨዋታዎች አብዛኞቹ ሊበለጥ ይችላል። እንደዚህ ጨዋታ ዶሚኔት ያደረገው ጨዋታ አለ ማለት አልችልም። ይገፋል ማንቸስተር ዩናይትድ በተደጋጋሚ ጎሎችን ለማስቆጠር ይገፋል። ሰከንድ ሃፍ ተቆጠረ። ምናልባት ኔቭል ኳሶችን
ለመውሰድ ይሞክራል በቀኝ ፉልባክ ላይ። በጣም በሚያስገርም ሁኔታ የማንቸስተር ዩናይትድ ደጋፊዎች ድምፅ ሳይሆን በኦልድ ትራፎርድ እየተደረገ የሚሰማው የሊቨርፑል ደጋፊዎች ነበር። ምናልባት እዚህ ጋር ኔቭል ራሱ ከፕራይም ጋር ባደረገው ኢንተርቪው በአንድ ወቅት መቼም ቢሆን በኦልድ ትራፎርድ ላይ በ8,000 የሊቨርፑል ደጋፊዎች ፊት መቼም ኦልድ ትራፎርድ ላይ መሸነፍ የለብንም የሚልን ሀሳብ አንስተዋል በሰዓቱ። እንዲሁም ኦሌ ምን ይላል? ይሄ ሆም ግሮን የሆኑት ከማንቸስተር አካባቢ ያደጉት ይመሩናል ይላል። ሎካል ቦይስ ብሎ ይገልጻቸዋል። እና ኔቭል እና ባት ከዛ እነ ስኮልስም ተቀይረው ገቡ። ማንሳት ትችላለህ እነዚህን እነ ሪያን ጊግስ የሚያደርጉት ፍልሚያ የጦር ሜዳ ነው፣ የእግር ኳስ አይመስልም ነበር። ያላቸውን ነገር በሙሉ ለመስጠት ሊቨርፑል ደጋፊዎችን ድምፅ ሰማ ነበር። በነገር ላይ ጨዋታውን እየተመለከትኩና ደቂቃው ይሄዳል። እዚህ ጋር በጣም የሚያስገርመኝ አንድ ባህል አለው ሰር አሌክስ ፈርጉሰን፣ ሪስክ የመውሰድ። ይሄ ፉትቦል ክለብ ይላል ሰር አሌክስ ሲያነሳ ሪስክ የመውሰድ ነው ባህሉ ራሱ። ማንቸስተር ዩናይትድ ሪስክ ደጋግመህ የምትወስድበት ነው። በጨዋታው ላይ እንግዲህ በሴንተር ባክነት ቦታ የገቡት ስታምፕ እና በርግ ነበሩ። እንግዲህ በግራ በኩል ደግሞ ሄርዊን የሚባለው ዴኒዝ ሄርዊን በጣም አንደርሬትድ ተጫዋች ነው ብዬ ነው ማስብ። በማንቸስተር ዩናይትድ ወደ 12 ዓመት አካባቢ ቆይቷል። ነገር ግን አሁን በማንቸስተር ዩናይትድ ታሪክ ፓትሪስ ኤቭራ ነው ብዙ ጊዜ የሚነሳው። ነገር ግን የዚህ ተጫዋች ባየዋቸው ያለፈው ዘመን ጨዋታዎች በጣም አንደርሬትድ የሆነ ተጫዋች ነው እና ይሄ ተጫዋች በግራ ገብቷል፣ በቀኝ በኩል ኔቭል ገብቷል እና በጣም የሚያስገርመኝ ጨዋታውን እየተመለከትኩ የሮይ ኪን ብቃት። በመጀመሪያ ማንቸስተር ዩናይትድ ኳሶችን የሚነጥቃቸው ኳሶች በሙሉ በሮይ ኪን፣ እያንዳንዱ የሚያሸንፋቸው ጨዋታዎች ላይ መሪው ሮይ ኪን፣ አውራው ሮይ ኪን ነው ከፊት ተቀምጦ። በሁለተኛ ደረጃ ላይ የሰር አሌክስ ሪስክ አወሳሰብ በጣም አስደንጋጭ ነው። ዮርክና ኮል በአጥቂ መስመር ላይ ያሉ፣ ኒኪ ባትና ሮይ ኪን በግራና በቀኝ ያሉ፣ መሀል ላይ ያሉ፣ በግራና በቀኝ ቤካም እና ጊግስ አሉ። አሁን እዚህ ጋር 80 ደቂቃ እያለፈ ጨዋታውን ማንቸስተር ዩናይትድ ተቆጣጥሯል። ቦክስ ውስጥ ብዙ ይጣላል። ሮይ ኪን ብረት ገጭቶበታል። እነ ኮል እየሞከሩ ነው። በኋላ ስኮልስን በበት ቀየረው፣ ኒኪ በት። ጆንስን በሄርዊን ቀየረው። ጆንስን ሌላኛው ተከላካይ ነው። የግራ ፉልባኩን አስወጣ። ኦሌን እንግዲህ ኦሌ ገነ ሶልሻየር በበርግ ነው የቀየረው። 3 አጥቂ ተጫዋቾች ማለት ነው። ማን? ኦሌ ገነ ሶልሻየር፣ ዮርክ፣ ኮል በሜዳ ውስጥ አሉ። አንድ ተከላካይ ተቀንሷል። ስለዚህ ኔቭልን ወደ ሴንተር ባክ ወሰደውና ኔቭልን እና ስታም ሁለት ሴንተር ባክ አድርጎ በቀኝ በኩል ዴቪድ ቤካምን ፉልባክ ነው ያደረገው። ሪስክ የመውሰዱን ሌቭል ነው ላሳይ የምፈልገው እና እዚህ ጋር ወዲያው ነው በነገራችን ላይ ካውንተር እድል ያገኙት እነ ማይክል ኦዌን። እንዲሁም ሊቨርፑሎች ተጭነው አልተጫወቱም እንጂ ማንቸስተር ዩናይትድ ጋር የነበረው መከፋፈት፣ ስኮልስ እንደ ዲፕ ላይን ወደ ኋላ ይገባል። ኪኖ ራሱ ማጥቃት ላይ ነበር። 3 አጥቂዎች ወደፊት አሉ። ሊቨርፑሎች በተቻላቸው መጠን ለመዝጋት ነው እየሞከሩ የነበረው እና እንግዲህ ሁሉም ነገር የሚጀምረው እዚህ ጨዋታ ላይ ነው ከተባለ ጨዋታው የሚጀምረው ወይም ደግሞ ትልቁ መነሻ ነጥብ የሚጀምረው 88ኛው ደቂቃ ላይ ነው። ፋውል ኔቭል ላይ ይሰራል። ዴቪድ ቤካም ያሻማዋል። እንግዲህ ኮል በጭንቅላት ሲገጭለት ዮርክ ያስቆጥሯል። ዮርክ እንደውም ከግባ በኋላ በህይወቴ ካስቆጠርኳቸው በጣም ቀላል ግቦች መካከል አንዷ ነች የሚልን ሀሳብ አነሳ። ነገር ግን ደግሞ በእግር ኳስ ታሪክ ህይወቴ ደግሞ ከተሰሙኝ ትልቅ ስሜቶች የሰጠችኝ እቺ ቀላሏ ኳስ ነች ብሏል። በጣም በትክክል። እንዲያውም ፊል ኔቭልም ድሉ አይደለም ይላል። ይሄ አንዳንድ ነገሮች መጨረሻ 4-0 የምታሸንፈው ጨዋታና በእንደዚህ አይነት ሰዓት አቻ የምትሆነው የምታሸንፈው ጨዋታ አንድ አይደለም። በኋላ ላይ እንግዲህ እቺ ጎል ተቆጠረች። ኦልድ ትራፎርድ የሚያናጋ ጨዋታ ነው የነበረው። ጭፈራዎች ነበሩ፣ አንድ እኩል ሆኑ ማለት ነው። ጨዋታው እንግዲህ እዚህ ጋር ይቀጥላል። አሁን እኔ ሰር አሌክስ በጣም የሚያስገርመኝ ይሄ አንድ እኩል ጨዋታውን ቢያንስ ወደ 30 ደቂቃ መውሰድ ትችላለህ። ስቲል ግን ሪስክ በወሰደው የጨዋታ ዘይቤ ላይ ነው። እዚህ ጋር ደግሞ አሁን ምን አደረገ? ኔቭልን ወደ ቀኝ ፉልባክ አደረገውና ተቀይሮ ያስገባውን በርግን ከስታምፕ ጋር አጣመረውና ሪያን ጊግስን ወደ ኋላ የመለሰው። ሪያን ጊግስ ግራ ፉልባክ ላይ
እነ ኤቭራ የሚጫወቱበት ቦታ ላይ ማለት ነው። ከዛም በኋላ እንግዲህ በ3 አጥቂ ነው አሁንም እየተጫወተ ያለው። ጨዋታው ቀጠለ። ኦሌ ጉናር ሶልሻየር ኃላፊነቱን እኔ ወሰድኩ ይላል። ምክንያቱም ኳሷን ከተመለከትካት ፖል ስኮልስ ለማስቆጠር ወደ ቀኝ ድሪብል ለማድረግ ሲሞክር ነው ወስዶበት አስቆጠረውና ኃላፊነት የመውሰድ በቃ ነገሮች መቀየር ጀመሩ። የ99 ድል ትሬብል የ1998-99 ድልን ካስታወስን ይሄ ጨዋታ ሳይነሳ ማለፍ የለበትም ይላል። እንዲያውም ፊል ኔቭል የመጨረሻ ጎሎችን ማስቆጠርን ባህል ከዚህ ጨዋታ በኋላ በሰፊው እንግዲህ በዚሁ ዶክመንተሪ ላይ ነው የሚያነሳው ከአመታት በኋላ ይሄ ጨዋታ በጣም የተለየው ጨዋታ እንደሆነ እና ዮርክም እንደዛው በቃ ምን ያህል ይሄ ጨዋታ ልዩነቶችን እንደፈጠረ ከዛ በኋላ ላሉት ብዙ ድሎች ትልቁን ድርሻ ይወስዳል። ፈርጊ ሪስክ የሚወስድበት መንገድ በጣም አስደናቂ ነው። በኋላ ላይም ደጋግሞ የሚያደርጋቸው እነዚህኑ ስለሆነና ይሄ ሁለቱ ጎል በ3 ደቂቃ ውስጥ 2 ጎሎችን ያስቆጠረበት የመጀመሪያው ድሉ ሆኖ ተመዝግቧል። በተለይ ከዛ በኋላ ለሚመጡት ድሎች እንግዲህ በቀጣይ ልናየው የምንችለው የአርሰናሉን ጨዋታ በዚሁ በኤፍኤ ካፕ ላይ አሁን ብዙዎች ሲያነሱ የባየር ሙኒኩንና የማንቸስተር ዩናይትድን የመጨረሻ ደቂቃ የ3 ደቂቃ 2 ጎሎች ነው የሚያነሱት። ነገር ግን አመቱን አስገራሚ የሚያደርጉት እነዚህም ጨዋታዎች ጭምር ናቸው። ፊል ኔቭል እንደተናገረው ከሆነ በዚህ ጨዋታ ላይ 5 ተጫዋቾችን ማንቸስተር ዩናይትድ ቀይሮ ዮርክ የለም፣ ኮል የለም፣ እነ እርዊን የሉም። ስለዚህ እነ ፊል ኔቭል መግባት ጀምረዋል። ሁላችንንም እንደሚያምንን ተሰማኝ፣ ለዚህ አሰልጣኝማ ሞተለታለሁ ይላል እንዲያው በዚሁ በዶክመንተሪው ላይ እና ምን ያህል በአሰልጣኙ የነበረው መታመን ያሳያል። ጨዋታው እንግዲህ በአርሰናልና በማንቸስተር ዩናይትድ መካከል በኤፍኤ ካፑ እንግዲህ ተጀመረ። ማንቸስተር ዩናይትዶች አርሰናልም የነበረው ይሄ የፉክክር ስሜት እየተጋጋለ የመጣው ፒኩ ላይ የደረሰበት ነበር ማለት ትችላል። የቬራና የኪኖ ጸብ በጣም ከፍተኛውን ቦታ የሚወስድ እርግጫ ነበር ማለት ትችላል። ይህንን ጨዋታ ለመመልከት በጣም ፋውሎች የበዙበት ጨዋታ ነበር። እንግዲህ ጎሎችን በማስቆጠር ቀዳሚ ሆኖ ማንቸስተር ዩናይትድ ነበር በዴቪድ ቤካም አማካኝነት። በኋላ ላይ ሮይ ኪን በሁለተኛ ቢጫ በቀይ ካርድ ይወጣል። እዚህ አርሰናል ቡድን ላይ እዚህ በጣም ምርጥ የሚባለው እግር ኳስ የሚጫወት እነ ቤርካምፕ ያሉበት ቡድን ላይ እንግዲህ በተጫዋች ጎድሎብህ አስብ። ብሎንክቪትስ በሪያን ጊግስ ተቀይሮ ይገባል። በኋላም 30 ደቂቃ ይጨመራል። እዚሁ ጨዋታ ላይ ሪያን ጊግስ እንዲያውም ስለ ጎሏ ሲናገር ምትሃታዊ ነበር፣ እኔ ማለት እንዴት እንደሆነ አላስታውስም ይላል። ፓትሪክ ቪዬራ ነው ተሳስቶ ኳሱን የሰጠው ከራሱ ግብ ክልል 4-5 ተጫዋቾች አልፎ ያችን ጎል ያስቆጠረው። ከዛ በፊት ግን በዚህ ጨዋታ ላይ ትልቅ ኢንሲደንት ተፈጥሮ ነበር። 90ኛው ደቂቃ ላይ 91ኛው ወይ 2ኛው ደቂቃ ላይ አርሰናል ፔናልቲ አግኝቶ ነበር። ያንን ፔናልቲ ያስገኘው ተጫዋች ደግሞ ማነው? ፊል ኔቭል። ፊል ኔቭል ልክ ፔናልቲውን አስገኝቶ ተኛው ሲል እዛ ፊልዱ ላይ ሜዳው ላይ ተኝቻ አለ። በቃ ከዚህ በኋላ ለማንቸስተር ዩናይትድ አልጫወትም ማለት ነው። ከዚህ በኋላ አበቃልን፣ የፈርጊን ቁጣ አስባለሁ ይላል። ፔናልቲውን እንግዲህ ቤርካምፕ መጥቶ ሽማይክል ሲያድነው ደግሞ ይሄ አንድ ፔናልቲ አይደለም ነፍሴን እንዳዳነልኝ ነው የምቆጥረው ብሎ ያስቀምጠዋል። እና እንግዲህ ተመልከት ድራማው። ይሄን አርሰናል ቡድን በቀይ ካርድ ወጥቶብህ ፔናልቲ ተገኝቶብህ ለዚያውም የወጣብህ በቀይ ካርድ በነገራችን ላይ ተራ ተጫዋች አይደለም። የቡድኑ መሪ ሮይ ኪን 4-4-1 ነው ያደረገው። ስኮልስን አስገባ። ባትና ስኮልስን በግራና በቀኝ አደረገ። ዴቪድ ቤካም እና እንግዲህ ሪያን ጊግስን በግራና በቀኝ አደረገ። በዛ ነው የቀጠለው። ሪያን ጊግስ ያችን ጎል ሲያስቆጥር የሚኖረውን ስሜት አስቡ። በኋላ ኔቭል ሲናገር ህፃናት መሆናችን አበቃ፣ አሁን ወንድ ልጆች ሆኑ፣ አሁን አደግን የሚል ነገርን እዚህ ጋር ያነሳል። ልክ ያችን 2-1 ውጤት ሴኪዩር ሲያደርጉ በኋላ ላይ አርሰናሎች ለመመለስ ሞክረዋል እና በዚህ በ99ኙ ድል
የሚነሳው ሌላኛው ትልቁ ድል ይሄኛው ነው ማለት ትችላለህ። እንዲያውም ሰር አሌክስ ይጠቅሳሉ ከዲሴምበር በኋላ አልተሸነፈም። ኢንተር ሚላንን ያነሳሉ፣ እኛ ያላነሳን ቼልሲን አሸንፏል። ይህን የአርሰናል ቡድን አሸንፏል፣ የሊቨርፑልን ቡድን አሸንፏል። ከዚህ በኋላ ደግሞ የሚቀጥሉት ደግሞ በጣም በጣም የሚደንቁ ናቸው። እንዳልኩ እንግዲህ ውድድር ዓመቱ ይቀጥላል። በማንቸስተር ዩናይትድ ታሪክ ከተገኙ በጣም ጣፋጭ ድሎች ራሳቸው ብዙዎች የሚያነሱት የጁቬንቱስን ድል። ምክንያቱም እንዲሁም አንድ በጣም ፌመስ የሆነች ክሊፕ አለች የምታስታውስ ከሆነ ኢንተርን ካለፉ በኋላ እነ ኔቭል ከዩቬ ጋር እንደሚገናኙ ሲነገራቸው ኢንተርቪው ላይ ጁቬንትስ የማለት ነገር። ምክንያቱም ከጁቬንትስ ጋር ዩናይትድ ጥሩ ታሪክ የለው። ጁቬ ቤት ያለው ማን ነው? ዚዳን፣ ዳቪዝ ነው፣ እንደነ ዴሻምፕ ነው። ዓለም ዋንጫ አሸናፊ ናቸው ዴሻምፕ እና ዚዙ። እንግዲህ ኦልድ ትራፎልድ ላይ አንድ እኩል ወጡ። እንዲሁም ፊል ኔቭል በጣም ዩቬ ተቆጣጥሮት ነበር ጨዋታውን። አሻንጉሊት አረጉን ያለው እንደው ፊል ኔቭል እንደ አሻንጉሊት መሀል ሜዳው ላይ ምንም አልነበርንም ያለው። ሶስቱ አስበው እንግዲህ ዴሻምፕ እና ዳቪዝ መነጽር የሚያደርገውን ምናልባት በመነጽር ያውቁታል፣ ግን የብሬን ሰርጀሪ አድርጎ ግላኮማ ምክንያት ነበር መነጽሩ የሚያደርገው። ብዙዎች በመነጽሩ ያውቁታል በሚገባ። በዓለም ዋንጫዎች ላይ ሆላንድን ብሔራዊ ቡድን ልብስ ሲለብስ ባልሳሳት 2006 ላይ ማስታውሰው ይመስለኛል። ባልሳሳት እዚህ ጋር ይሄ ተጫዋች እንግዲህ ሁለቱ ደብል ፒቨት ይሰራሉ። ዚዳን ለአንዳንድ ተጫዋቾች ለምን ጎት እንደሆነ በነገራችን ላይ በዚህ ጨዋታም ላይ በሁለቱም ጨዋታ ላይ መመልከት ትችላል። በጣም ስኪልፉል ተጫዋች፣ የሚያደርገውን የሚያውቅ ተጫዋች። ስለዚህ ከዚህ ጁቬንትስ ጋር ጋሪ ኔቭል ያንን ፋሻል ኤክስፕሬሽን የፊት ገለጻ ባያሳየህ ነው ልትገረም የሚገባው። በዛ መንገድ ግን አንድ እኩል ወጡ። በመጨረሻ ደቂቃ ላይ ማንቸስተር ዩናይትድ አስቆጥሮ ፊል ኔቭልም እንግዲህ ጨዋታው ላይ አለን የሚል ነገር ሄደ። ቱሪን ላይ እንግዲህ ትልቁ ፈተና አለ። ከዚህ ጨዋታ በፊት ግን በእንግሊዝ ሚዲያ ከባድ የሆነ ወቀሳ ሰር አሌክስ ላይ ይነሳል። ምክንያቱም የዮርክ እና የኮል ጥምረት በነገራችን ላይ በምድብ ውድድሩ ከሞት ምድብ ነው ማንቸስተር ዩናይትድ በቻምፒየንስ ሊግ ያለፈው። እዛ ጨዋታ ላይ በጣም ሌላው ሪከመንድ ላደርግ የምፈልገው ጨዋታ ይሄ ነው። ማንቸስተር ዩናይትድ ከባርሰሎና በተለይ በካምፕ ነው በምድብ ጨዋታዎች ያደረጉት ጨዋታ በጣም ድንቁ ጨዋታ ነው። ዮርክ እና ኮል የበለጠ ጥምረታቸው የታየበት፣ እነ ሪቫልዶ በባርሰሎና በኩል የነበሩበት፣ እነ ሊዩስ ፊጎ፣ ኤደርሰን የሚባለው ተጫዋች ደግሞ የነበሩበት ነው እና ያለፈው ራሱ በአንድ ነጥብ ባርሰሎናን በልጦ ነው፣ ባርሰሎናን ጥሎ ነው። ባየርን በአንደኝነት አልፏል፣ ማንቸስተር ዩናይትድ በሁለተኝነት አልፏል። ስለዚህ የዮርክ እና የኮል ጥምረት ግን ስቲል እየሰራ አይደለም፣ አውሮፓ ላይ ፎርፎርቱ እየሰራ አይደለም ተብሎ በእጅጉ ሰር አሌክስ ይተቻል። አውሮፓ ቻምፒየንስ ሊግን በቀዳሚነት አውሮፓ ዋንጫ ተብሎ በ1966 ያመጣው ማንቸስተር ዩናይትድ ነው። ይህንን ድል መድገም ከፈለክ 3 ሚድፊልደሮችን ማስገባት አለብን። ምክንያቱም የምትገጥመው ዚዳንን ነው፣ ዴሻምፕን ነው፣ ዴቪዝን ነው። በበትና በኪኖ ብቻ ወይም በስኮልስ እና በኪኖ ብቻ ልትገጥማቸው አትችልም። ሁለቱ አጥቂዎች ከፊት ሆኖ በነገር ላይ ግምገማው ትክክል። ሰር አሌክስ ግን በመልበሻ ቤት ጠራቸው። እንዲሁም ጉዳዩን ስቲቭ ማክላረን እንደዚህ እያለ ያስታውሰዋል። ሁሉንም እየተመለከተ አለ፣ ፎርፎርቱን ቀይር ይሉኛል፣ በፍጹም አልቀይርም። ወደ ሁሉም ተጫዋቾች ይጠቁማል። ባንተም አምንባችኋል። ሰር አሌክስ እንደምታውቀው ንግግሮችን ተጫዋችን ማነሳሳት ላይ ችግር የለበትም እና ወደ ሁሉም ተጫዋቾች እየጠቆመ በሁላችሁም አምንባችኋል። ወደ ቱሪን እንሄዳለን፣ ወደ ቀጣዩ ዙር እናልፋለን። ከፊታቸው ግን የተቀመጠው እንደ ተራራ የከበደው የዚዳኑ ዩቬ ነው። እንግዲህ በዚህ መንገድ ወደ ቱሪን አቀኑ። በመጀመሪያው 14 ደቂቃ 2 ጎሎች ነው የተቆጠረባቸው። አሁን ተመልከት፣ እዚህ ጋር ነው ካራክተር የሚመጣው። የማንቸስተር ዩናይትድን ትሬብል ከሌሎች ትሬብሎች በኋላ ላይ ሲቲ ከሰራውም ለየት የሚያደርገው ከሌሎች የውድድር ዓመቶች ለየት የሚያደርገው ይሄ ነው። በሽንፈት ውስጥ ድሎች ይገኛሉ። አበቃ በተባለለት በጣም በትልልቅ ጃይንቶች መካከል ይሄ የማንቸስተር ዩናይትድ እንዴት ነው አሸናፊነት ብቅ ይላል። በኋላ ሮይ ኪን እዚህ ጨዋታ ላይ መነሳት አለበት። እንዲያውም ሰር አሌክስ ምን ይላል ከጨዋታው በኋላ ዋን ኦፍ ዘ ቤስት የሚባለውን በቃ የኬሪየሩን ምርጡን ብቃት አሳየ ነው የሚባለው።
ተመልከት፣ ሁለት የዓለም ዋንጫ አሸናፊዎችና ሌላኛውን ጠንካራ ተጫዋች ኒኪ በት ጥሩ ነበር። ነገር ግን በመሃል ሜዳዎቹና በአጥቂዎቹ በዮርክና በኮል መሃል ያለው ሰፊ ልዩነት ሲሞላ የነበረው እሱ ኳሶችን የሚያቀብልበት መንገድ፣ እነዚህ ዚዳንን ለማቆም የሚሄድበት መንገድ ጨዋታውን ስትመለከተው በጣም ነው የምትገረመው። ለዛም ነው ለእኔ ሮይ ኪን በማንቸስተር ዩናይትድ ቤት ከታዩ ምርጥ የሚባሉ ተጫዋቾች ከፊት ይቀድማል ብዬ የማነሳው። ብዙዎች አሁን ፑንዲት ከሆነ በኋላ በሚሰጣቸው አስተያየቶች ላይ ቤካ በተለይ ብሩኖ ፈርናንዴዝን ሲናገረው እንዴት ነው ያኮርፋሉ። ነገር ግን ታሪክን ትንሽ መለስ ብለን ማየት ያለብን ይመስለኛል። የማንቸስተር ዩናይትድን ጥቂት ጨዋታዎች የምትመለከት ከሆነ የሮይ ኪን ብቃት ርቆ ነው የሚቀመጠው። ያስቀመጡት ስታንዳርድ ይሄ ተጫዋች ሰርቶ ያሳየ ተጫዋች ነው። ስታንዳርዱን ያውቀዋል። በነ ዚዳን በነ ዴሻምፕ መሃል ገኖ የወጣ ተጫዋች ነው። በዓለም ዋንጫ አሸናፊዎች መሃል ብቻውን በጣም በድንቅ ብቃት እንግዲህ ጨዋታው ቀጠለ። በዚሁ ጨዋታ ኪኖ ካራክተሩን ማሳየት ቀጥሏል። የመጀመሪያውን ጎል እንግዲህ ከኮርና ዴቪድ ቤካም ያሻማውን ጎል በግንባር ገጭቶ አስቆጠረ። በዚህ ሰዓት የማንቸስተር ዩናይትድ አጠቃላይ ሙድ ተቀየረ ይላል እና ዮርክ። ብሎንክቪትስ ግን አሁን ሪያን ጊግስ በዚህ ጨዋታ ላይ ስላልገባ በኢንጁሪ ምክንያት ብሎንክቪትስ ገብቷል። ይሄ ተጫዋች በጨዋታዎች ላይ ገና የለመደ አይነት ተጫዋች ነው ማለት አይቻልም። ምንም እንኳን በጥሩ ገንዘብ ቢመጣም በዚህም ጨዋታ ላይ ይሄ ፐርፎርም አድርጓል የምትለው አይደለም። ፓሱም አንድ ፓስ ተሳሳተ። ኪኖም በእርግጥ አልጠበቀም፣ ታይሚንጉን አለፈው። ቢጫ ካርድ ተመለከተ። ይሄ ቢጫ ካርድ ሚስ ኔክስት ማች ሮይ ኪን ማንቸስተር ዩናይትድ ቢያሸንፍም ባያሸንፍም ከሚቀጥለው ጨዋታ ውጪ ነው። እዚህ ጋር ኪኖ ላይ የምታየው ከባድ የሆነ መረበሽ፣ መበሳጨት ብሎንክቪትስ ላይ ከፍተኛ የሆነ እንዴት ነው ብስጭቱን ገለጸለት። በኋላ ያሳየውን ካራክተር ነው ብዙዎች የሚያደንቁት። አንተ ገና 30 ደቂቃ ሳይሞላ በፈርስት ሃፍ ላይ ሚስ ኔክስት ማች የፋይናል ጨዋታ እንደማትጫወት እያወቅ እንዴት እንደዚህ አይነት መሪነት ልታሳይ ትችላል? እንዴት ቀሪውን ሰከንድ ሃፉን በዚህ አይነት ጥንካሬ በዚህ አይነት ቡድን ማነሳሳት ልትመራ ትችላለህ? በኋላም እንግዲህ ሮይ ኪን ስለ ቻምፒየንስ ሊጉ ሲያነሳ የበላውት አይነት አይመስለኝም፣ ካልተጫወትክበት እንዴት ትበለዋለህ ይላሉ ብዙዎች። ነገር ግን በዋናነት ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግን ብቻ ሳይሆን ትሬብሉን እንዲያሳካ የሮይ ኪን ብቃት ከማንም በላይ ነው ማለት ይቻላል። በኋላ ጨዋታው ሲቀጥል እንግዲህ ማንቸስተር ዩናይትድ በጨዋታው ላይ በእጅጉ ማደግ ጀመረ። በእርግጥ ጁቬዎች ኳሱን ይይዙታል። ፋይናል ሰርድ ላይ ግን ሲደርሱ እንዴት ነው የጁቬዎች የሚሰበር ነገር አለው። እነ ኢንዛጊ የነበሩበት ቡድን ነው። በጣም ድንቅ ቡድን ይሄ ቡድን እና ጎሎችን ግን ከዛ በኋላ ማስቆጠር አልቻሉም። አንድ ኦፍሳይድ ኳስ አስቆጥረው ነበር። ማንቸስተር ዩናይትድ ግን በሄደባቸው አጋጣሚዎች በሙሉ በጣም ድንቅ ሙከራዎችን ያደርጋል። አንግሎች ሁለት ብረት ገጭቶበታል። ጨዋታው ላይ ማደግ ጀመረ። ስለዚህ ኦልድ ትራፎልድ ላይ 1-1 ነው የተለያዩት። ማንቸስተር ዩናይትድ አንድ ጎል የሚደግም ከሆነ በቀጥታ ነው የሚያልፈው። እንደምታስታውሰው የቻምፒየንስ ሊግ ታሪክ አዌ ባስቆጠረ በሚለው ማለት ነው። እንግዲህ እዚህ ጋር ነው ታሪኩ የሚጀምረው። ዮርክ ክሮስ የተሻማለትን ኳስ በግንባሩ ገጭቶ ያስቆጠርና 2-2 ይሆናሉ። አሁን እዚህ ጋር እንዳሰልጣኝ ምንድን ነው የምታደርገው ቤኪ? 2-2 ያሳልፈሃል። ከዓለም ኮከብ ተጫዋቾች ጋር ነው የምትጫወተው። ለምንድን ነው የመከላከል ኃይል ያላቸውን ተጫዋቾች ማታስገቡ? በፍጹም። ብሎንክቪትስም በፖል ስኮልስን የቀየረው ባትን ወደ ግራ ያስወጣው። አሁንም በ4-4-2 ነው እየቀጠለ። ለዚህ ነው እኔ ሰር አሌክስ በጣም የሚያስገርመኝ። ለዚህ በጣም ክሪቲካል በሆኑ ሞመንቶች ላይ የሚወስነው ድፍረት የተሞላበት ውሳኔ ብዙ ጊዜ እኮ ሪስክ፣ ብዙ ጊዜ ዋንጫዎችን ሊያሳጣው ይችላል። ነገር ግን ሲከፍለው ደግሞ እንመለከታለን። በኋላ በጨዋታው ላይ እንዳልኩ ማንቸስተር ዩናይትድ የበለጠ ማደግ ጀመረ። ጁቬንቱሶች አሁንም ኳሱን ይዙታል። ማንቸስተር ዩናይትድ በካውንተር ይሄዳል። እንግዲህ ሶስተኛውን ጎል ዮርክ በረኛውን ግብ ጠባቂውን ሲያጥፈው እንግዲህ ሁሉም እንደሚያስታውሰው ይወድቃል። ነገር ግን ኮል ከኋላ መጥቶ ሶስተኛውን ጎል ያስቆጥረዋል። ልክ እዚህ ሰዓት ላይ ጁቬንቱስ መውደቁን ያረጋግጣል። ምክንያቱም 2 ጎል ነው የሚጠበቅበት። 3-1 እንኳን ጎል ቢያስቆጥሩ በፍጹም ጁቬንቱሶች ማለፍ አይችሉም።
በኋላ ፖል ስኮልስም በድጋሚ ታውቋለህ፣ ስኮልስ በጣም ድንቅ ተጫዋች ነው። ፋውል በፍጹም የማይችል ተጫዋች ነው። ፋውል ሰርቶ እሱ ኔክስት ማች ተባለ። ስለዚህ ለባየር ሙኒኩ ጨዋታ ሁለቱም ሮይ ኪንም ሆነ ፖል ስኮልስ አይሰለፉም ማለት ነው። እንግዲህ በዚህ መልኩ ይሄኛው ጨዋታም ይገባደዳል። ከጨዋታው በኋላ ይሄ መልበሻ ቤት አካባቢ የነበረው ስሜት በጣም የተለየ፣ ሰር አሌክስም በጣም ስሜታዊ ሆኖ ነበር አስተያየቱን ሲሰጥ የነበረው። አይቻልም የተባለውን ነገር የማድረግ ስሜት፣ ያ ትልቅ የተባለውን ተራራ ትችቶችን በሙሉ ደረማምሶ 4-4-2 እንደሚሰራ የዮርክ እና የኮል ጥምረት ለድል እንደሚያበቃ የታየበት፣ ነገር ግን በብዙ መስዋዕትነት ነው ቤካ የተገኘ። ሮይ ኪንን አታል። ባየር ሙኒክ በሰዓቱ የነበረው ቡድን እጅግ የተለየ ቡድን፣ በዛ በሞት ብድብ አንደኛው ሆኖ ያለፈ ቡድን። ስለዚህ ካምፕኑ ላይ ለዋንጫ የምትገጥመው ባየርንን ቤካ ባየርንን ያለ ሮይ ኪን ያለ መሪ፣ ባየርንን ቢያንስ ስኮልስ እና ኒኪ ባትን እንዳታጣምር ያለ ስኮልስ። ስለዚህ የመሃል ሜዳ ተጫዋች እንግዲህ ባት ብቻ ነው ያለው። ባትን ይዞ ነው እየሄደ ያለው ወደ ካምፕኑ ወደ ባየርን ለመግጠም። ትልቅ መስዋዕትነት ከፍለው ነው ከጁቬው እንግዲህ ወደ ቀጣዮቹ ጨዋታዎች ያለፉት ማለት እንችላለን። ምናልባት ሮይ ኪን ዮባ የራሱ ያን ያለ የፍጻሜውን ጨዋታ አልተጫወትኩትም ዋንጫውን አልበላሁትም የሚል ሀሳብን ያነሳል። ነገር ግን የእሱ የፍጻሜ ጨዋታ የሚመስለኝ ይህ የጁቬንቱስ ጨዋታ ነው። ምክንያቱም እነ ዴሻምፕ ጨምሮ እነ ዚዳን ያሉበትን የመሃል ሜዳ ያቆመበት መንገድ በጣም አሁን ድረስ ይታወስለታል ማለት ነው። ተመልካቾቻችን እየተከታተላችሁ ያላችሁ ሪትም ስፖርት ፕሮግራማችን ነው። የማይረሳውን የማንቸስተር ዩናይትድን የ1999 ድል እንግዲህ ሰፋ አድርገን እየተመለከተን እንገኛለን። ወደ መጨረሻዎቹ 10 ቀናቶች እንምጣ እስኪ እዮባ። ምናልባት ቀደም አድርገን በርከት ያሉ ጨዋታዎችን ተመለከትን። እነዛን ሞመንቶች የሚያስተውስልን በተለይ ደግሞ ዋና ዋና የሆኑ ጨዋታዎችን ተመለከተንና ወደ መጨረሻዎቹ ቀናቶች እንምጣ። የቻምፒየንስ ሊግ የፍጻሜ የማትረሳው ምሽት ጨምሮ የዛን ሰሞን እንግዲህ ምን ነበር የሚለውን እንመልከት። እዚህ ጋር ስለ ኪኖ ስታነሳ በነገራችን ላይ መሪነቱ ከሜዳም ውጪ እንደምታስታውሰው ኦሌ ጉናር ሶልሻየር ሲባረር ብዙ ኪሎሜትሮችን ሀገራትን አቆራርጦ ሄዶ አብሮት ጊዜ እንዳሳለፈ አሁንም ኪኖ ላይ በተለይ በፊት የነበሩት ተጫዋቾች ጋር በነበረው ፖድካስቶች ላይ ምናምን ስትመለከት መሪነቱን ታያለ። አሁን ኔቭል ራሱን እኔ ጥሩ ተጫዋች አይደለሁም ሲል አምብል ለመሆን አትሞክር፣ በጣም ምርጥ ተጫዋች ነው። ይሄ ራሱን የመንከባከብ አብሯቸው የተጫወቱትን ተጫዋቾች እነ ክርስቲያኑን የሚጠብቅበት ከሜዳም ውጭ አሁንም ድረስ ካፒቴን ፕሮቴክት ያደርጋቸዋል እና እንዲሁም ጨከን የሚለው ትንሽ እነ ብሩኖ ፈርናንዴዝ ጋር ሲመጣ የአሁኑ ዘመን የማንቸስተር ዩናይትድ ተጫዋቾች ላይ ነው እና በእኔ በኩል እኔ ኪኖ ምንም ቢል እንዳልኩ አንዳንድ ነገሮች ላይ ልክ አይደለም። ለምሳሌ ብሩኖ ፈርናንዴዝም ባለፈው ምንድን ነው ያለው? ይሄ ስለ አሲስቱ ሲያወራ ያልተጠቀመውን ቃል ተጠቅሟል። እንደዚህ አይነት ስህተቶች ሊሰራ ይችላል። ነገር ግን የሰራውን ገድል ደግሞ ስታይ ምንስ ቢል የሚያስብል ይመስለኛል እና ሮይ ኪን በጣም 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 በማንቸስተር ዩናይትድ ቤት በርቀት በድንቅነት ከሚቀመጡ ተጫዋቾች በመሪነት አንዱ ነው ማለት እንችላለን። ወደ መጨረሻዎቹ እንግዲህ 10 ቀናት ስንሄድ እንግዲህ ኤፍኤ ካፑን ተመለከትን። አርሰናልና ሊቨርፑልን እንዴት እንዳለፈ ቻምፒየንስ ሊጉ ላይ ከባርሰሎና ጨዋታ ጀምሮ በምድብ እነ ኢንተር ሚላን የዩቬን ጨዋታ ተመለከትን ድንቅነቱን። ስለዚህ አሁን 3 ጨዋታ ይቀራል። ቶተንሃምን መግጠም አለበት። በፕሪሚየር ሊጉ 76 እና 77 ነጥብ ነው ያላቸው። በነገራችን ላይ ይሄንን ትሬብል ፐርፌክት አይደለም ወይም ደግሞ ፐርፌክትነቱ በመከራ ውስጥ ያለፈ ነው። ነገር ግን ለጥ ያለ ሜዳ አይደለም ምንለው ለዚህ ነው። በፕሪሚየር ሊጉ እንደዚህ ኦልሞስት ወደ 3-4 ወር ሳይሸነፍ ሄዶ እንኳን አርሰናል አጠገቡ ነበር። 76 ነጥብ ነበረው አርሰናል። በኤፍኤ ካፕ እንዳልኩ ሊቨርፑልና አርሰናልን ያሸነፈበት ጨዋታ። በቻምፒየንስ ሊግ ደግሞ ከፊቱ ባየርን አለ። እነዚህ 3 ዋንጫዎች ለማንሳት 10 ቀናት ነው ያለው። ስለዚህ የስፐርሱ ጨዋታ ይጀምራል። በስፐርሱ ጨዋታ ላይ እየተመራ ነበር 1-0። በኋላ ላይ ማንቸስተር ዩናይትዶች ብዙ ኳሶችን ያባክናሉ። እንዲያውም ዴቪድ ቤካም አንዳንዴ ቀንህ አይሆንም ይላል። ስለዚህ ጨዋታ ሳይሆን ቀንህም አይሆንበት ቀን አለ እና በጨዋታዎችም ላይ ስንመለከት አንዳንዴ ቡድኖች በእጅጉ ያጠቃሉ፣ ነገር ግን ጎል ሳያስቆጥሩ የሚሸነፉበት ጨዋታ ነው። ብዙ ሪፈረንሶችን ማንሳት እንችላለን እና ቤካምም ይህንን ነው የሚያነሳው።
እንዴት ነው ብዙ እየሞከርን ነው ግን ጎሉ የለም የሚል ነገር። በኋላ ላይ ግን ራሱ ዴቪድ ቤካም ድንቅ የምትባለውን ጎል ከስኮልስ ያገኘውን ጎል ያስቆጥራል። እንዳልኩ እዚህ ጨዋታ ላይ ትልልቅ ፈተናዎች ነበሩ። ፈርጊ በተሳቱት ኳሶች በጣም በእጅጉ በመልበሻ ቤት እንዴት ነው ይሄ የሚያንባርቅ ጩኸታቸውን ያሰማሉ። በኋላ ላይ አንዲ ኮልን ነው እንግዲህ ቀይሮ የሚያስገባው በሼሪንግሃም። እዚህ ጋር ሌላ መመልከት ያለብን የአጥቂዎቹ ችግር፣ አጥቂዎች ላይ ያለው የመረጣ ችግር። ኦሌ ጉናር ሶልሻየር አለው ቡድኑ፣ ቴዲ ሼሪንግሃም አለው። ከዛ ደግሞ ብዙዎችን ደጋፊ ያደረገው የማንቸስተር ዩናይትድ የኮል እና የዮርክ ጥምረት አለ፣ የሁለቱ ድንቅ አጥቂዎች ጥምረት። ስለዚህ ሼሪንግሃም እና ኦሌ በነገራችን ላይ ዝም ብለው የሚቀመጡልህ ተጫዋቾች አይደሉም። ሁለት ምርጥ አጥቂዎችን ስታስቀምጥ እና ኢቭን ሼሪንግሃም እንዴት ነው ማንሰለፈው የሚሉባቸው ጨዋታዎች አሉ። ግን የሰር አሌክስ መሪነት ነው እዚህ ጋር የምታደንቀው። በጨዋታውም ላይ ዮርክ እና ሼሪንግሃም ነበር የገቡት። በኋላ ሰከንድ ሃፍ ላይ ኮልን ያስገባዋል። ቀያሪው የሰራው በ3 ደቂቃ ውስጥ በገባ 47ኛው ደቂቃ አካባቢ ሁለተኛውን ጎል በሚገርም ሁኔታ ቺፕ አድርጎ ያስቆጥራል። በዚህ መንገድ ነው ፕሪሚየር ሊጉን ያነሳው። ተመልከት፣ ሳት ቢል 2 እኩል እንኳን ቢወጡ ወይ 1 እኩል እንኳን ቢወጡ ይሄ ጨዋታ ሰር አሌክስ ፈርጉሰን የፕሪሚየር ሊጉን ዋንጫ ያጣ ነበር። ምክንያቱም አርሰናል ካሸነፈ ስለሚያነሱ። በኋላ ላይ ወደ ኤፍኤ ካፑ ነው። በኤፍኤ ካፑ ጨዋታ እነ ኪኖ እነ ስኮልስን መጠቀም ትችላለህ። በዚህ ጨዋታ ላይ እነ ቴዲ ሼሪንግሃምም ጎል አስቆጥሯል። ኒውካስልን 2-0 በሆነ ውጤት አሸንፎ የዌምብሌ ታሪካቸውን በድል መደምደም ቻሉ ማለት ነው። ግን ኤፍኤ ካፕ እና ፕሪሚየር ሊግ ከ1 ዓመት በፊትም አርሰናል አሳክቶታል። በማንቸስተር ዩናይትድ ቤት ትልቁ የሚፈለገው ዋንጫ ቻምፒየንስ ሊግ። ምክንያቱም አንድ ቻምፒየንስ ሊግ አንስተሃል፣ በተደጋጋሚ ወድቋል። እንዳነሳ ነው የካንቶና ከእግር ኳስ ለመሰናበቱ አንዱ ምክንያት ነው። እስካሁን የዘረዘርናቸው ብዙ ችግሮችን አልፏል የፈርጊ ቡድን። ፈርጊ በአመቱ መጀመሪያ ሊያቆም ነበር። አሁን አንድ ጨዋታ ነው የሚቀር። ነገር ግን ከአሰላለፉ ነው ስለዚህ ጨዋታ ስናነሳ የምንነሳው። መሀል ሜዳው ላይ ሮይ ኪን የለም፣ ፖል ስኮልስ የለም። ስለዚህ ማንን ነው መጠቀም ያለበት? ጋምብሉ የሚጀምረው ቁማሩ የሚጀምረው እዚህ ጋር። አሁን እንግዲህ ጊግስ እና ቤካም ቀኝና ግራ ላይ ያሉልህ። ሌላኛው አማራጭ ብሎንክቪትስ ካልሆነ ደግሞ እንደነ ስታምፕ አይነቱን ወደ መሃል ማድረግ ነው። ስታምፕና ኒኪ ባተን እነዚህን ሁላ ታስባለህ። ነገር ግን አሁን እንደው ስታስበው ሊሆን የሚችለው ቢያንስ ከጊግስና ከቤካም አንዳቸውን መሃል ላይ ማሰለፍ ነው። ነገር ግን ስታሰልፍ ብሎንክቪትስ በግራ በኩል ስለሚሰለፍ ሪያን ጊግስ መሃል ላይ ቢሰለፍ ቤካም ቀኙን ይይዝለታል። ቢያንስ የቀኝ መስመሩ የጋሪ ኔቭል እና የቤካም ጥምረት ጥሩ ይሆናል። ማንም ያልጠበቀውን ሪስክ ነው ሰር አሌክስ የወሰዱ። ቤካምንና ኒኪ ባትን በመሃል ላይ በማጣመር ሪያን ጊግስን በቀኝ ነው ያሰለፍ፣ ብሎንክቪትስ በግራ። አሁን እዚህ ጋር ሁለቱን የመሃል ሜዳ ተጫዋች አተህ ሁለቱንም የክንፍ ተጫዋችን ታጣለህ። አንደኛው መሃል ሜዳ ላይ ያስገብተዋል። ሪያን ጊግስን ደግሞ በቀኝ በኩል ነው ያሰለፍ። ምክትሎቹ አልተስማሙበትም። ብዙ ተንታኞች በእጅጉ እየተቹት ነበር። ጨዋታውም ሲጀመር የታየው ይሄ ባየር ሙኒክ ቶታሊ ነው ዶሚኔት ያደረገው። በሚገባ ነው የበለጠው። አንግሎች፣ ብረቶች ይገጫሉ። ቀድሞ ጎል አስቆጠረ። በዚህ መንገድ ነው የቀጠለው። እንዲያውም ጋሪ ኔቭል ምን ይላል? በቃ በጣም ሚስ አድርገናቸዋል ስኮልስና ኪኖ። ከዛ ደግሞ በእኔ በኩል ደግሞ ሪያን ጊግስ ነው ያለው። አሁን ስተቱን ሌላውኛውን ስተት ለእኔ እንኳን የሚታየኝ ስተት ይሄ ሪያን ጊግስን አትሊስት መሃል ብታደርግና የቤካምና የኔቭልን ጥምረት ባትነካው። አሁን እነዚህ ነገሮች በሙሉ እያሉ ነው። ምክንያቱም ብሎንክቪትስ በቀኝ መጫወት አይችልም፣ በግራ ነው የሚጫወተው። አትሊስት ይሄንንም እንኳን ማድረግ አልቻለም እና ከባድ የሆኑ ችግሮች መፈጠር ጀመሩ በጨዋታው ላይ። እንግዲህ እረፍት ሰዓት ላይ ሰር አሌክስ አንድ ነገር ነው የተናገረው። ዋንጫውን አያችሁት ስትገቡ፣ በዚሁ ርቀት ነው የምታዩት። በመጨረሻ በእንደዚህ ማንስ ከተጫወታችሁ እንደዚሁ ነው የምታዩት። መንካት ከፈለጋችሁ ግን ሌቭላችሁን ከፍ አድርጉ። ምክንያቱም ኖዌይ ኒር በቃ ማንቸስተር ዩናይትድ ኮምፕሊትሊ በመሃል ሜዳው ተበልጧል። ባየርኖች በጣም ጥሩ ናቸው። እነ ኪን እና ስኮልስን ቢመጡ ከባድ ቡድን። ጨዋታው በዚህ መንገድ ነው እንግዲህ እየቀጠለ ይሄዱ።
በኋላ ላይም ማክላረን ቅያሬዎችን እጠብቃለሁ አለ። ምንድነው የምናደርገው የሚሉ ነገሮች። ጨዋታው ያድጋል፣ ነገር ግን ባየርኖች ስቲል ዶሚኔት አድርገውታል። በኋላ ላይ እንግዲህ በመጀመሪያ የቀየረው ሼሪንግሃም በብሎንክቪትስ ይገባል። እዚህ ጋር ሪስክ መውሰድ ጀመረ ሰር አሌክስ። 3 አጥቂዎች በሜዳ ላይ ያሉ ማለት ነው። ዮርክ አለ፣ ኮል አለ፣ ሼሪንግሃም። አሁን የተወሰነ የተለወጠ ነገር ያለ ይመስላል። እንግዲህ ልታጣው። እንዲያውም አንድ ጋዜጠኛ አለ በዚሁ እንትን ላይ ኢንተርቪው ላይ የተሳተፈ በዚሁ በፕራይሙ ላይ በዶክመንተሪው ላይ የተሳተፈ እና ማት ዲክሰን ይባላል። የፈርጊን ቁማር እንዴት ጠልፎ እንደጣላቸው ጽሁፍ ጀምሬ ነበራል። በቃ ጨዋታው እያለቀ ነው። ባየርኖች በፍጹም የሚሸነፉ አይነት አይደሉም። ማንቸስተር ዩናይትድ በጨዋታው ላይ የተወሰነ ቢያድግም ግን ትልቅ የሚባል ለውጥ አይደለም። በኋላ በተለይ ምክትል አሰልጣኝ የሆኑ ስቲቭ ማክላረን ምን እያሰብኩ ነበር ይላል መሰለኝ። ስለ አውሮፓ መድረክ እናስባለን፣ ስለ ታሪካችን፣ ይሄ ሁላ ልፋታችንስ፣ ይሄ ሁላ ጥረታችን፣ ተቺዎቻችን፣ ይህንን ሁላ በጊዜው አስባለሁ ይላል። ምናልባት ካርዶቻችንን በሙሉ ተጫውተን ጨርሰን ምንድነው የሚቀረን ከዚህ በኋላ? ምናልባት ዘግይተን ይሆን ነበር እንዴ እነዚህን ውሳኔዎች ስናደርግ? ምናልባት ከጨዋታው በፊት የተናገርነው ንግግር ኢሞሽናል ይሆን እንዴ? ፊል ኔቭል ደግሞ ይቀጥላል። ለዚህ ይሆን እንዴ ትሬብል የማይቻለው? ምክንያቱም ወደ 80ኛው ደቂቃ ላይ እየተጠጋ ነው። ምንም ፍንጭ የለም። ኦሌ ጉናር ሶልሻየር ልክ ሼሪንግሃም ሲቀየር በጣም ተበሳጨዋል። ወደሱ ፊት ሄጄ ማሟሟቅ ጀመርኩ፣ አክቶችን ማሳየት ጀመርኩ ይላል። በኋላ ላይ ግን 8 ደቂቃ ሲቀረው ነው የተቀየረው። ልክ እሱ ሲቀየር አንድ የሚጠበቅ ነገር ነበረ። ሪያን ጊግስን ወደ ቀኝ፣ ዴቪድ ቤካምን ወደ ቀኝ ማውጣት። መሀል ላይ የሚኖረው በት ብቻውን ነው። 3 አጥቂዎች ይኖራሉ። በጣም ሪስኩ ምን ያህል የተጋነነ እንደሚሆን ተመልከት። እዚህ ጋር የተወሰኑ ለውጦች መታየት ጀመሩ። እንዲሁም ጋሪ ኔቭል ሲናገር የሆነ የሚገፋን ኃይል አለ ይላል። የሆነ የሚገፋን እና በግራ መስመር ላይ ለምን እንደሄድኩኝ አላስታውስም። እንግዲህ ኔቭል ይዞት የሄደው ኳስ ነው እንግዲህ ክሮስ ያደርገው ዲፍሌክት ተደርጎ ኮርና ይወጣል። በዚህ ሰዓት ላይ 3 ደቂቃ ጭማሪ። ከአውሮፓ መድረክ ለመሰናበት 3 ደቂቃ ብቻ ነው የሚቀር። ቤካም ያሻማል። እንግዲህ ሼሪንግሃም ከማስቆጠሩ በፊት ኳሷ ትወጣለች። እነ ጊግስ ይመቷታል። የተጨራረፈችዋን ኳስ ሼሪንግሃም ያስቆጥረዋል። 1-1 ተመልከት። 3 ደቂቃ ነው የቀረው። የአውሮፓ መድረክ ትሬብል። ይሄ ሁላ ነገር ሐሳቦች ላይ እንዲሁም ሽማይክል በወቅቱ ኮርናውን ለመሻማት ሄዶ ነበር። ሪስኮችን መውሰድ ከአሰልጣኛችን ወደኛ ይስተጋባል ይላል። ምክንያቱም መጨረሻ ላይ 3 አጥቂዎችን ያስገባው በዚህም ጨዋታ ላይ ያ ከሊቨርፑል የጀመረው ሪስክ መውሰድ፣ ያ ከሊቨርፑል የጀመረው ሞተ በመነሳት ውስጥ በመጨረሻዎቹ ደቂቃ ውስጥ ተስፋን የማዳን ልክ 1-1 ሲሆኑ በጣም የሚያስገርመኝ ይሄ ስቲቭ ማክላረን ወደ ፈርጊ ሄዶ 4-4-2 ይሏል። እኔ ማንን ሊቀይር እንደሆነም አላውቅም። ምክንያቱም 3 አጥቂ ያለ ዮርክን ነው ሊቀንስ የሚችለው። በሼሪንግሃም እና በኦሌ ጉናር ሶልሻየር 30 ደቂቃ ጭማሪውን ሲለው ሰር አሌክስ የመለሰው መልስ በጣም አስደናቂ፣ ለታሪክም የሚቀመጥ አርፈ ተቀመጥ ጨዋታው አላለቀም የሚል ነገር። በድጋሚ ኦሌ ጉናር ሶልሻየር በግራ መስመር ይዞ ሄደ። እሱ ኳስ ይወጣል። ዴቪድ ቤካም ያሻማል። ሼሪንግሃም በጭንቅላት ይገጫል። ኦሌ ያስቆጥራል። ሊታመን የማይችል ሁለተኛው ጎል ማለት ነው። እንዲሁም ኮሊና የሚያነሱት እንደዚህ አይነት ከሞት ወደ ህይወት መመለስ አይቻልም። አንደኞቹ ከሞት ወደ ህይወት፣ ሌሎቹ ደግሞ ከህይወት ወደ ሞት ስለ ባየርን ተጫዋቾች ሲያነሱ እንግዲህ ትሬብሉ እዚህ ጋር ነው የሚሳካው። በኋላ ላይ የሚያነሱት አሉ። ዴቪድ ቤካም እኛ ባደረግነው መልኩ ማንም ሊያደርገው አይችልም፣ ከዚህ ስሜት በላይ ሊሆን የሚችል ስሜት በፍጹም እስከዛሬ አይሰማኝም ይላል። ከቅርብ ዓመታት በፊት በወጣው ዶክመንተሪ
በፍጹም በቃ በዚህ ስሜት ሌቭል ሊሰማኝ አይችልም ይላል። ዮርክ በትዝታ ወደ ኋላ ይመለሳል። ከነዚህ ተጫዋቾች ጋር ሎከር ሩም በመጋራቴ በዚህ አሰልጣኝ ስር በመሰልጠኔ እጅግ ትልቅ ፕሪቪሌጅ ትልቅ ክብር ነው የሚሰማኝ። ስፖርትን የምንወደው ለዚህ ይመስለኛል፣ ለእንደዚህ አይነት ሞመንቶች ይላል። ከሁሉ በላይ ግን እኔ የሰር ቦቢ ቻርልተን አገላለጽ በጣም 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 እንዴት ነው ለስፖርት አፍቃሪያን በሙሉ እግር ኳስ እንደዚህ ሲሆን እኮ ነው የሚያምረው ለምንል በሙሉ እንኳን በጣም በጣም ድንቅ የሆነ አገላለጽ። የመጀመሪያው ጎል ሲቆጠር ያደረኩትን አላስታውስም ይላል። የሆኑ ሰዎች ላይ እንደዘለልኩ እንግዲህ ይሄን ቦቢ ቻርልተን ታውቋለህ፣ ትልቅ ሰው ናቸው። የ66ቱን ታሪክ የሰሩ እንግሊዝን ዓለም ዋንጫ ያመጡ ትልቁ የማንቸስተር ዩናይትድ ሰው ናቸው። እና ምን እያሉ ይገልጹታል? የመጀመሪያው ጎል ሲቆጠር በሰዎች ላይ ነበር የምረማመው እና ይቅርታ ስጠይቅ አስታውሳለሁ። እና ከዛች ደቂቃ በፊት ግን ሳስብ የነበረው አንድ ሰው ክሮስ ያድርግ፣ አንድ ሰው ሜዳ ውስጥ ኳሷን ያስገባት እስቲ ትቆጠር የሚል ምክንያቱም ትሬብል በጣም ትልቅ። በኋላ ላይ ሁለተኛው ጎል ተቆጠረ ይላል። እውነት ለመናገር ለ5 ደቂቃ ያክል ራሴን ምን እንዳደረግኩ አላውቅም። ወደ ቤተሰቦቼ ተወርውሬ እሄዳለሁ፣ እመለሳለሁ፣ የማደርገውን ነገር በፍጹም አላውቅም የሚል ነገርን አስቀምጦ ነበር። እንዲያውም ከገነት ጋር ያያይዟል። ይሄ እኮ ነው ገነት የሚል ነገር። ኢትስ ኦል አባውት ፓራዳይስ። በቃ ይሄ የመጨረሻው የስሜት ትልቅነትን የሚያሳይ ይመስላል። ዴቪድ ቤካም በመጨረሻ የሚያነሳው ነገር አለ። ወደ መልበሻ ቤት ስንገባ ሰር አሌክስ የቻምፒየንስ ሊግ ዋንጫውን በእግሩ ላይ አስቀምጦ እየተመለከተ ምን ይላል? ይሄ የሆነ ነገር የተራገፈለት አይነት ፉልፊል ስሜት ተሰምቶ ተመለከትኩ ይላል። እንግዲህ በአጠቃላይ ተጫዋቾቹ ጋር የነበረው ስሜት ያ ነበር። ይህን ሁሉ ውጣ ውረድ አልፈው እንግዲህ የሶስትዮሽ ድሉን ማሳካት ችለዋል። ቤካ በጣም የሚገርም ትሬብል ነው፣ የሚገርም ዓመት ነው። ምናልባት ኢዮባ 2018 ላይ ሰር አሌክስ ፈርጉሰን በቤታቸው መውደቃቸው ይታወሳል እና መጀመሪያ ሚሞሪያቸውን ቼክ ሲያደርጉ ራሱ ይሄን ነበርና ይሄን በፍጹም መርሳት አልነበረም። እንደውም ልጃቸው ምን ይላል በዛ ጊዜ በጣም ሰግተን ነበር ሚሞሪያቸውን ያጣሉ ብለንና ለኛ ከማረፋቸው ወይም ደግሞ ዓለም ከሚያስበው በላይ እያሰብን የነበረው ያ ሚሞሪ ልክ ትንፋሻቸው መመለሱን ሲያውቁ እና በጣም ከባድ ነው የሚሆነው። እሳቸው ያላቸው ብዙ ነገሮችን ይጽፉ ነበር በሰዓቱና አሁን እንደውም በእንትን መልክ ሆኖ ወጥቷል በዶክመንታሪ መልኩና ፈርጊ ያንን ሚሞሪ መሳታቸው በጣም ያሳስባል ይላልና እንደዚህ አይነት ሞመንቶችን ማጣት በጣም ከባድ ነው። ትልቅ ታሪክን ነው በሚገባ እንግዲህ በ2021 ወይ 22 አካባቢ ይመስለኛል ይሄ ፕራይም ዶክመንታሪ የተሰራው እና እዚህ ዶክመንታሪ ላይ ዋናው ተዋናይ ሰር አሌክስ ናቸው። ስለዚህ ሚሞሪያቸውን አላጡም ማለት ነው በሚገባ ማለት ይህንን የመሰለ ታሪክ በዚህ ሁሉ ውጣ ውረድ ውስጥ አልፈ ምናልባት እንዳልኩ ነው ለእኔ እስካሁን ባለኝ መረዳት የ1998 99 አይነት ታሪክ በፉትቦል ሂስትሪ ታይቶ ያውቃል ወይ? ብዙ ጥናቶች ያስፈልጉናል። እንግዲህ ወደ ኋላ እየተመለስ ምናልባት የ82 ብራዚልን የማራዶናን አርጀንቲና በደንብ እንደ ጊዜ ሲኖረን ደግሞ መመልከት ይኖርብናል። በቀጣይ ደግሞ ቃል እንገባለን የአርሰናልን ኢንቪንሲብል ለማየት የፔፕ ጋርዲዮላንም ለማየት እንግዲህ ሪትም ስፖርት እንግዲህ ተመልካቾቻችን ከነሱ የሚጠበቀው ኢቢሲ ስፖርት እና ኢቢሲን ሰብስክራይብ በማድረግ ሪትም ስፖርት ላይ መጠበቅ ነው። እኛም በቀጣይ እንደዚህ የምናመጣ ነው የሚሆነው ማለት ነው። ዛሬ ሰፋ አድርገን የማንቸስተር ዩናይትድን የ1999 ድልን ተመለከትን። ኢዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ ቆየን። መልካም ጊዜ